የዛሬ ርዕሴ ሩታና አብርሽ ናቸው ማለት ነው። እንግዲህ በአብርሽ ምክንያት ሩታ ታማ ሆስፒታል ገብታለች ማለት ነው። በጣም ያሳዝናል። እና ለዚህ ቻናል አዲስ የሆናችሁ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። እንግዲህ ከትላንትና ወዲያ ሩታ በራሷ ቤት ታማ ሆስፒታል እንደገባች ያው ሁላችንም አውቀናል ማለት ነው። ይሄ ነገር በማን ምክንያት ነው? በአብርሽ ምክንያት ነው ማለት ነው። እንግዲህ በሽተኛ ያረጋት አብርሽ ነው ማለት ነው። እንግዲህ ያው ታውቃላችሁ ቤታችሁ ደስታ ከሌለ ሁሌም የምትናደዱ ከሆነ ሁሌም ነጭናጫ የምትሆኑ ከሆነ ያው ታውቃላችሁ በሽታ አይለቃችሁም ማለት ነው። እንግዲህ ሩታ በአብርሽ ምክንያት ታማ ሆስፒታል ገብታለች ማለት ነው። ሩታ አንድ ነገር ከሆነች አብርሽ ተጠያቂ ነው ማለት ነው። ሁላችሁም ደግሞ ለሩታ ድምጽ ሁኑላት ማለት ነው። ከትላንትና ወዳ አብርሽ ወደ ቡታጀራ ሄዶ ነበረ። ያው ቡታጀራም ቢሄድም ደግሞ ጥፋተኛ ነህ ተብሎ ሁሉም መስክሮበታል ማለት ነው። እኛም መስክረናል። ምክንያቱም አብርሽ ለሩታ ሁሌም እንዳስለቀሳት ሁሌም እንደመታት ሁሌም እንደደበደባት ነው የምናውቀው ማለት ነው። ስለዚህ አሁን ላይ ሩታ ታማለች ታማ ሆስፒታል ገብታለች። ከእንደዚህ አይነት ነገር ይጠብቀን ብላችሁ ሁላችሁም በየሃይማኖታችሁ ጸሉ ማለት ነው። ከእንደዚህ አይነት ጭቅጭቅ ትዳር አላህ ይጠብቀን ጠብቀን ብላችሁ ሁላችሁም በየሃይማኖታችሁ ጠብቁ ማለት ነው። ሴቶች እንዳታገቡ እንግዲህ ያው በአብርሽና በሩታ መማር አለባችሁ ነው የምለው እንደኔ ማለት ነው። ትዳር ውስጥ ገብታችሁ ሁሌም እንደዚህ የምትጨቃጨቁ ከሆነ እውነት ነው በተለይ ፀባይ የሌላችሁ አታግቡ ነው የምላችሁ።